ሊያም ሮይዝነር ቱ ቼልሲ ሂር ዊ ጎ። ቼልሲ ህፃናት አሰልጣኞችን መለቃቀም ጀመረ። ወይኔ ቼላው በስማ ጋይስ፣ እባካችሁ ቪዲዮ እየመጣላችሁ ካልሆነ ኮፒ ሊንክ አድርጉት፣ ኮፒ ሊንክ ሪፖስት አድርጉ። ሰሞኑን በጣም ብዙ ሰው እየመጣልን አይደለም እያለኝ ሁሌ ስታዩት ኮፒ ሊንክ አድርጉ፣ ኮመንት አድርጉበት የምትፈልጉትን ነገር ቪዲዮ ላይ ማለት ቼልሲ በጣም ማለት ነው የሚታዘዘው ሰው እየፈለገ ነበረ። ገባችሁ? አሁን ይሄ ሰውዬ በደንብ ያን ነገር ሱት የሚያደርግ ሰው ነው። ቼልሲ እንዴት ነው ወደ ኖርማል ቲም ሊቀየር የሚችለው? እነዚህ ባለቤቶች ካልወጡለት የምሬ ነው። ደና አሰልጣኝ ስም ያለውና ዋንጫ ሊያመጣ የሚችል አሰልጣኝ መምጣት ነበረበት ብዬ አስባለሁ። ምን ታስባላችሁ? ኮመንት አድርጉልኝ። አረ ማንን እንደግፍ? አረ ነቃበሉ ግን ዌስትሃምና ኖቲንጋም ፎረስት የኑኖ ኤስፒሪቶ ሳንቶስ ደርቢ አድርገው ዌስትሃም መውረዷን አረጋገጠች። በቃ በለው ከ20 ጌም በኋላ 7 ነጥብ ፈርስት ሃፍ እየመሩ ነበር። ሰከንድ ሃፍ ራሱ ቻንስ ክሬት ያደርጉት አብዛኛውን ቻንስ እነሱ ነበሩ። ኑኖ አሳዘነኝ። ታውቃለህ እኔ ዌስትሃሞችን አልወዳቸውም ሀቅ ለመናገር፣ ኑኖ ግን አሳዘነኝ። ፎረስትን የበለጠ ስለማልወደው በእርግጠኝነት አሁን ሚኮ ተቃጥሏል፣ ቅጥል ብለዋል ሚኮ። ፎረስትን ከኔ የበለጠ የሚጠላ ብቸኛ ሰው ቢኖር ሚኮ ስፐርስ ነው። ኢቫንጀሊከስ መሪናከስ ያሁላ በደል ሰርቶት ኑኖ ሊወርድ ነው። ኑኖ ያሳዝናል። 14 ነጥብ 17ኛው ፎረስት ደግሞ 21 ነጥብ አበቃላቸው። ሶስቱም ወራጆች ናቸው፣ ውልቭስ፣ በርንሌ እና ዌስትሃም። ውልቭስ ግን በየሳምንቱ ማንቸስተር ዩናይትድን ቢጮት ኖሮ አይወርድም ነበር በእርግጠኝነት። በየሳምንቱ ማንቸስተር ዩናይትድን ቢጮት ኖሮ ግን ከማንቸስተር ዩናይትድ የበለጠ የሚከብዱ ቡድኖች አሉ። በኦን ጎል ምናምን የሚያሸንፉ ራስ ላይ እንድታገባ ምናምን አድርገው የሚያሸንፉ ምናምን ቡድኖች ስላሉ ከባድ ነው። ሶስቱ ወራጅ ናቸው። ዌስትሃም ይሄን የሚያክል ስቴዲየም ይዞ በመውረዱ በጣም ደስ ብሎኛል። ልክ ፔናልቲው ሞርጋን ጊብስ ዋይት ሁለተኛውን ጎል ሲያገባ እንዳለ ወጡ። መጀመሪያም ግማሽ ነበረ ወጡ እንዳለ። ቀፋፊ ደጋፊ እንደ ዌስትሃም ደጋፊ እዚህ ጋር፣ ፓላስ ደጋፊ እዚህ ጋር ካስተሳሰብ ጀምሮ ማለት አሽቀያንስ እሰይ ኑኖ ብቻ ነው የሚያሳዝነኝ። ለማንቸስተር ሲቲዎች ማለት ነው የበዓል ስጦታ በሌሊት እንኩ ተብሎ ነው የተሰጣቸው። አንቷን ሴሜንዮ ቱ ማንቸስተር ሲቲ ሂር ዊ ጎ ተባለ። 65 ሚሊዮን ፓውንድ። ይሄ ሰውዬ በግራው በቀኙ መጫወት ይችላል። ጸጉሩ ድሬድ ነው ምናምን፣ ራፕ አርግ ብትልም ያደርጋል። ምንም የምትፈልጉትን ነገር ማድረግ የሚችል ሰው ነው። ምን እንደሚያሳዝን ታውቃላችሁ? ምንም አያመጣም። መተኛት አልቻልንም። 8 ሰዓት ላይ አትልቀቅ፣ ጠዋት ይደርሳል። ፋብሪዞ አትቸኩል፣ በዓሉ ጠዋት ነው። ለምንድን ነው ሌሊት የምትለቀው? ምን ሆነ ነው? ይህ ሰውዬ በጣም ነው የሚችለው። ሰሜኒዮ በጣም ነው የሚችለው። አካውንቲንግ ጋይስ ኮፒ ሊንክ ሪፖስት አድርጉት። ሰሜኒዮ ይችላል ግን ማለት ነው እኛ ነው የምንበለው። እነሱ የተመቻቸውን ያምጡ። ለምን አብዩኤልን አያመጡትም? ያው እንግዲህ አሞዴር አሊን እንደሰማችሁት ነው። ለምን አብዩኤል ከፈለገ ዩናይትድን አያሰለጥንም ውጤት ይዞ እስከመጣ ድረስ ብሏል። ያው እኔ ግን የሀገር እግር ኳስ ላይ ነው መስራት የምፈልገው። በእውነቱ እድሉ ደስ ቢልም እኔ ከፕሮጀክት ጀምሮ ልጆችን ይዤ ነው ማደግ የምፈልገው። ስለዚህ ወደ ዩናይትድ የሚሄድ ፍላጎት የለኝም፣ ብቁ ነኝ ብዬ አላስብም። በእውነት ግን አመሰግናለሁ። ይህን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለፋብሪዚዮ ሮማኖ፣ ለዴቪድ ኦርንስቴን፣ ለማርጎልድ ብሪጅ እንዲደርስ አድርጉልኝ። ለእድሉ አመሰግናለሁ። ያው አይ ሃንግማን እኔ እኮ ታዳጊ ተጫዋች ብቻ ነበር የምታስፈርም ይመስለኝ። ጭራሽ ብለህ ማለት ነው ታዳጊ አሰልጣኝ ማስፈረም ጀመርክ? ታዳጊ አሰልጣኝ? እኔ እኮ ይህን አሰልጣኝ እኮ አውቀዋለሁ ጀማው። የኮምፒውተር ሳይንስ መምህር እኮ ነው። ኮምፒውተር ሳይንስ ነው የሚያስተምረው። ማስተማር ላይ ጎበዝ ነው አሉ። እኔ ማሰልጠኑ ላዳቅ ማስተማር ላይ ጎበዝ እንደነበረ እኔ ሰማሁት። እንዲህ ይቻላል እንዴ? አሁን በጣም ማዝነው ለማን እንደሆነ ታውቃላችሁ? ለትርፌ ነው። ትርፌ ይሄንን ካየች ከቼልሲ ነው ሁሉ ነገር አፈፍ የምታደርገው። ይኸውላችሁ አቻ ሲወጣ አቻ ነው፣ አሰልጣኝ ሲያባራ አሰልጣኝ ማባረር ነው ትርፌ። አሁን ይሄ የኮምፒውተር ሳይንስ አስተማሪ መሰለ እንግዲህ አሰልጣኝ አስፈርማሉ። ቀጣይ ደግሞ ትርፌ የምታስፈርመው አካባቢ ሳይንስ መምህር ነው። እመኑኝ፣ በቃ እመኑኝ። አካባቢ ሳይንስ መምህር የሆነ አሰልጣኝ ትፈልግና ታስፈርማለች። በቃ ሲያምሽ ያመኛል ነው። ሁለቱ ጋር እኮ ችግር ነው ማለት ወንድም ጥላ የሚባባሉት ወደው መስሏል። አይደለም። ለማንኛውም አዲስ የኮምፒውተር ሳይንስ መምህር ገብቶልናል። ጀማው ዝግጁ ናችሁ? ከዚህ አስተማሪ ጋር ለመማር ጀማው ይመቻችሁ።